ከ12ቱ ሐዋርያት አንዱ ያስቆሮቱ ሰው ይሁዳ ወደ ካህናት አለቆች ሄዶ ኢየሱስን አስይዝላችኋለሁ፣ ለኔ ግን ምን ትሰጡኛላችሁ ብሎ ጠየቃቸው። ደስ ብሏቸው 30 ብር ሊሰጡት ተዋዋሉ። የነፍስ ደላላው አስቆሮቱ ይሁዳም ጨለማ ነው። የኢየሩሳሌም ሰማይ በከዋክብት ተሞልቷል። ነገር ግን በምድር ላይ ያለው የሰው ልጅ ልብ በድቅድቅ ጨለማ ተውጧል። የብረት ሳንቲሞች ጮት ይሰማል። 1 2 3 10 20 30 የብር ሳንቲሞች በዘመኑ የአንድ ተራ ባሪያ መሸጫ ዋጋ፣ የሰው ልጅ በገበያ ላይ የሚተማመንበት ርካሽ ቁጥር። ነገር ግን ዛሬ በዚች አስፈሪ ሌሊት እነዚህ 30 የብር ሳንቲሞች የተገዛባቸው ተራ ባሪያ እንዳይመስላችሁ። እነሆ የተገዛው ብርሃን ነው፣ የተሸጠው ደግሞ የሰው ልጅ ተስፋ ነው። በዚህ ሌሊት የሰው ልጅ ነፍስ በአሸዋ ቅንጣት ታህል ዋጋ ተተምናለች። ይህ ታሪክ ስለ ጠላት አይደለም። ጠላትማ ጦር አውጥቶ ቢመጣ ሰይፍ በዞ ቢቆም ባልገረመን ነበር። የሰው ልጅ ታሪክ እጅግ የሚያስደነግጠው እጅግ የሚያሳዝነውና ልብን ዘልቆ የሚያቆስለው ትልቁ ክደት የሚመጣው ከሩቁ ሳይሆን ከጉያው መሆኑ ነው። አብሮ ማዕድ ከቆረሰ፣ አብሮ ጽዋ ካነሳ፣ ምስጢርን ካካፈልከው፣ እንዲሁም እግሩን ካጠብከው የልብ ወዳጅ የሚመጣው ክደት ከሞት ጥላ በላይ ይከብዳል። በእኛ ታሪክ በሀገራችን ፖለቲካና በማህበራዊ ጓዳ ውስጥ ብንገባም የምናየው ይህን ነው። አብረው ተማምለው በአንድ ገበታ በልተው ፀሐይ ስትጠልቅ ወንድሙን በ30 ዲናር አሳልፈው የሚሰጠው የዘመናችን ይሁዳ ስፍር ቁጥር የለውም። እውነት በኪስ ጥቅም ሀገርን በጊዜያዊ ስልጣን የሚቀይሩ የዘመናችን ነጋዴዎች መሆንም አሉ። ውድ ቤተሰቦቼ ዛሬ የምንመረምረው የዓለምን ታሪክ ወደማይቀለበስ አቅጣጫ የቀየረው የ2000 ዓመታት የክህደትና የርካሽነት ምልክት የሆነው አንድ ሰው ታሪክ ነው። የአስቆሮቱ ይሁዳም። አስቆሮታዊው ይሁዳ ማን ነው? ይሁዳ ማለት ማን ነው? የትውልድ ሀገሩስ ከየት ነው ብላችሁ ከጠየቃችሁ ስሙ ይሁዳ አስቆሮታዊ ይሉታል። አስቆሮታዊ ማለት በአብዛኛው የታሪክ ሊቃውንት ትርጓሜ ኤሺቆሪዮት ወይም ከቆሪዮት መንደር የመጣ ሰው ማለት ነው። እዚህ ጋር አንድ ትልቅ ሚስጥር አለ። ሌሎቹ 11ዱ ደቀ መዛሙርት የገሊላ ሰዎች ነበሩ። ገሊላውያን ማለት በዘመኑ አጠራር የገጠር ሰዎች፣ ያልተማሩ አሳ አጥማጆች፣ ቋንቋና አነጋገራቸው እንኳን የሚለይ ተራ ሰዎች ነበሩ። ይሁዳ ግን የተለየ ነበር። እሱ ብቸኛው ይሁዳ የከተማ ሰው ነበር። ይሁዳ የተማረ ነበር። ይሁዳ አስተዳዳሪ ነበር። ይሁዳ ሂሳብና ፖለቲካ ስሌትን የሚያውቅ የቡድኑ ምሁር ነበር። ስለዚህም ነው ገንዘብ ያዥ አድርገው የሾሙት። የገንዘቡ ኮረጆ በእርሱ እጅ ነበር። ነገር ግን ይህ የከተሜነትና የኔ ያውቃለው የትዕቢት መንፈስ የጥፋቱ መጀመሪያ ሆነ። በትልቁ ፖለቲካ ውስጥ ትልቁ አደጋ አእምሮ ሲሰፋ ልብ እየጠበበ መምጣቱ ነው። ይሁዳ በስሌት የሚያምን ሰው በመሆኑ የኢየሱስን መንፈሳዊ መንገድ በፖለቲካዊ መነጽር ብቻ ማየት ጀመር ነው ነገሩ። በወቅቱ እስራኤል እንደ የብረት አሞራ ሰማዩን በሸፈነው የሮም ጦር ትረገጥ ነበር። ይሁዳም ይህ ትልቅ ታምር አድራጊ ሰው ኃይሉን ተጠቅሞ ሮምን ለምን አያጠፋትም? ለምን ጦር አያነሳም ብሎ ሁሌ ይብሰከሰክ ነበር። ይሁዳ የሚፈልገው ጦረኛ ንጉስ እንጂ መስቀልን ተሸክሞ ስለ ፍቅር የሚሞት በግ አልነበረምና። ይሁዳ ማለት ታሪኮችና ስዕሎች ላይ እንደምናየው ቀንዶች የወጡ ጥርሶቹ የገጠጡ ከሩቅ ሲያዩት የሚያስፈራ ጋኔን አልነበረም። አይደለምም። ይሁዳ እኮ ከሌሎቹ 11ዱ ደቀ መዛሙርት በምንም የተለየ አልነበረም። ከጴጥሮስ ጋር ትከሻ ለትከሻ ተጋጭቶ አልሳቅም? ከዮሐንስ ጋር አቧራማውን የገሊላ መንገድ አልተጓዘምን? አብሮ ተርቧል፣ አብሮ ተጠምቷል። የተደረጉትን ታላላቅ ታምራት በገዛ ዓይኑም አይቷል። የሞተ ሰው ከመቃብር ሲወጣ ተመልክቷል። የዕውር ዓይን ሲበራ፣ ማዕበል በቃል ሲገሰጽ ተመልክቷል። ከዚህም በላይ የቡድኑ የገንዘብ ያዥ ነበረ። የታመነ ሰው፣ የቡድኑ ኢኮኖሚስትና አስተዳዳሪው የአስቆሮቱ ይሁዳ። ይህንን ሁሉ ብርሃን እያየ እንዴት ልቡ በጨለማ ተዋጠ? ይህ ነው የሰው ልጅ ታላቁ ሚስጥር። በወቅቱ እስራኤል በሮማውያን የብረት ጫማ ስር ስትረገጥ ነበር። እንደ ብረት አሞራ ሰማዩን የሸፈነው የሮም ጦር ህዝቡን ያሰቃይ ነበር። ህዝቡ ነፃ አውጭን ይፈልግ ነበር። መሲሁ ሲመጣ ሰይፍ ያነሳል፣ የሮምንም ወታደር አንገት ይቀላል፣ የዳዊትን ዙፋን መልሶ እስራኤላውያንን የዓለም ኃያል ያደርጋታል የሚል ምድራዊና ፖለቲካዊ እንዲሁም ብሔራዊ ተስፋ ነበራቸውና ብዙ የታሪክ ተመራማሪዎች ይሁዳ የቀናኢያን የተባለው
አክራሪ የፖለቲካ ቡድን አባል ሊሆን እንደሚችል ይገመታል። ይሁዳ የሚፈልገው ጦረኛ ንጉሥ እንጂ መስቀል ተሸክሞ የሚሞት ደግን አልነበረም። የራስ የሆነ ፖለቲካዊ ስሌት ኢየሱስን አሳልፌ ብሰጠው ተገዶ ቢሆን መለኮታዊ ኃይሉን በመጠቀም ሮማውያንን ያጠፋል፣ መንግስቱንም ይመሰርታል ብሎ አስቦ ሊሆን ይችላል። ማን ያውቃል? እነሆ ይሁዳ የተከተለው የራሱ ምኞት እንጂ የእውነትን መንገድ አልነበረም። እውነት ከእርሱ ፖለቲካዊና ግላዊ ምኞት ጋር ሳትስማማ ስትቀር እውነቱን ከመቀበል ይልቅ እውነቱን ለመሸጥ ወሰነም። አስቆሮታዊው ይሁዳም። እነሆ ወደ አንድ ልዩ ምሽት እንጓዝ፣ ቤታንያም። በለምጻሙ በሰሎሞን ቤት አብረን እንግባም። ማርያም የተባለችው አንዲት ሴት እጅግ ውድ የሆነውን የናርዶስ ሽቶ አምጥታም በኢየሱስ እግር ላይ አፈሰሰችው ይለናል ቅዱስ መጽሐፍ። ቤቱ በሙሉ በሽቶ መዓዛ ተመላ። ነገር ግን በይሁዳ አፍንጫ ውስጥ የሚሸተው የሽቱ መዓዛ ሳይሆን የገንዘብ ሽታ ነበረ። እነሆ በይሁዳ አእምሮ ውስጥ የካፒታሊዝም ስሌት በአእምሮ ውስጥ መንሸራሸር ጀመረ። ይህ ሽቱ በ300 ዲናር ተሽጦ ለድሆች ለምን አልተሰጠም ሲል ተቆጣም። 300 ዲናር የአንድ ሰራተኛ የአንድ ዓመት ሙሉ ደሞዝ። ይሁዳ ኢኮኖሚያዊ ስሌት እያሰላ ነበረ። የነፍስን ዋጋ፣ የፍቅርን ጥልቀት በዲናር መተንተን ጀመረ። ኢኮኖሚስት ነበርና ያቺ ሽቱ ጠብታም በይሁዳ ልብ ውስጥ የነበረው ስግብግብነት፣ የስልጣን ጥማትና የዓላማ መለያየት ፍንትዋ አድርጋ አጋለጠችው። ጌታው ለድሆችማ ሁልጊዜ ከእናንተ ጋር አላቸው፣ እሷ ግን ለመቃብሬ አዘጋጀችኝ ሲለው በይሁዳ ልብ ውስጥ የነበረው የመጨረሻው የፖለቲካ ተስፋ ክር ተበጠሰ። የሰው ልጅ ባህሪና ጠባይ ተመልከቱም። በአንድ በኩል አንዲት ዘማዊት ሴት አለች፣ ክርስቶስን የማታቅ እድሜ ዘመኗን በዝሙት የኖረች፣ በጆሮቿ ወንጌልን እንኳን ሰምታ የማታቅ አንዲት ዘማ ሴት። በአንድ በኩል አንዲት ዘማ ሴት አለች፣ ትምህርት ቤት ያልገባች፣ የህብረተሰብ ጫና ያለባት፣ በኃጢአት ማቅ ውስጥ የኖረች ሴት። ግን እቺ ሴት ኢየሱስን ባየችው ጊዜ በአንድ ቃል በአንድ እምባ ዘለላ እግሩ ላይ ወድቃ እነሆ የነፍሷን አዳኝ ያወቀችው። ምንም አይነት የኦሪት ትምህርት ሳይኖራት በልቦ ውስጥ ባለው ስብራት ብቻም አምላኳን አገኘችው። ውድ የሆነውን የናርዶስ ሽቷን ሰበረችለት። ይደንቃል። በሌላ በኩል ይሁዳ አለ። 3 ዓመት ሙሉ አብሮቱ የኖረ፣ 3 ዓመት ሙሉ ከአንድ ማዕድ የበላ፣ 3 ዓመት ሙሉ ታምራቱን በገዛ ዓይኑ ያየ፣ እውር ዓይን ሲያበራ፣ የሞተ ሰው ከመቃብር ሲያወጣ ያየው ምሁር ይሁዳ አለ። ያቺ ያልተማረችው ፊደል ያልቆጠረችው ዘማዊት በአንድ አፍታ ፍቅርን ስትገዛ 3 ዓመት ሙሉ ከታምራቱ የተካፈለው ወንጌልን ያደመጠው ከክርስቶስ ፍቅር የተካፈለው ይሁዳ ጌታውን ይደልል ዘንድ ዋጋ ወጣለት። ኢየሱስ ለድሆች ሁል ጊዜ ከእናንተ ጋር አላቸው፣ እሷ ግን ለመቃብር ያዘጋጀች ሲለው ኖ በይሁዳ ልብ ውስጥ የነበረው የመጨረሻ የፖለቲካ ተስፋ ክር ተበጣጠሰም። ኖ ለመቃብር ብሎ አሰበ ይሁዳም። ኖ የምከተለው ንጉሥ ለመሞት ነው እንጂ ለመንገስ አይደለም ማለት ነው ብሎ ጠየቅም። የሁሉ ዘመን የተከተልኩት ቤቴን ንብረቴን የተውኩለት ለሽንፈት ነውን ብሎ አሰበም። በዚያች ቅጽበት ይሁዳ ውሳኔ ላይ ደረሰም። ፖለቲካዊ አብዮት ከሌለ የገንዘብ ትርፍ ማግኘት አለበት፣ ኪሳራውን ማካካስ አለበት። በአዲስ ኪዳን ታሪክ ውስጥ እጅግ አስደንጋጭ እርምጃ ወሰደ። በድብቅ ማንም ሳየው ከወንድሞቹ ተለይቶ ወደ ካህናት አለቆች እንሆ ተጓዘም። አሳልፌ ብሰጣችሁ ምን ትሰጡኛላችሁ ብሎ የሕይወት ደላላነቱን ጀመረም። የጥፋቱ ውል ተፈረመም። የሰው ልጅ ነፍስ በገበያ ላይ ቀረበች፣ 30 ብር ተቆረጠላትም። እጅግ ይገርማል። ኖ የጥፋት ውል ተፈረመም። ኖ የሰው ልጅ ነፍስ በገበያ ላይ ቀረበች። ኖ 30 ብር የአንድ ባሪያ ዋጋ ተቆረጠላት። ኖ ጊዜው እየረገጠ ነው። የፋሲካ ራት እየተበላም 12ቱ በማዕዱ ዙሪያ ተቀምጠዋል። አየሩ ከብዷል። ዝምታው ራሱ ይጮሃል። ማዕዱ ላይ ያለው ፍቅር ሳይሆን ጥርጣሬ ነው። ኢየሱስ ዓይኖቹን አንስቶ ደቀ መዛሙርቱን ተመለከተና አንድ ቃል ተነፈሰ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል። ኖ ክርስቶስ የይሁዳን ባህሪና ጠባይ ያውቃልና ከእናንተ አንዱ አሳልፎ ይሰጠኛል። ድንጋጤ። ሁሉም የየራሳቸው ልብን መፈተሽ ጀመሩ። ጌታ ሆይ እኔ ሆነን እያሉ መጠየቅ ጀመሩ። ያንዳንዱ ደቀ መዛሙርቱ የራሱን ታማኝነት ተጠራጠረም። ይሁዳም በተራው ምንም እንዳልተፈጠረ እንሆ ምንም እንደማያውቅ ሆነም። መምህር ሆይ እኔ ሆነን ሲል ጠየቅም። የዓይን ላይን ግጭት፣ እውነትና ውሸት ፊት ለፊት ተፋጠጡ። ብርሃንና ጨለማ ተያዩ። ኢየሱስም የሚያሳዝን እርጋታም
አንተው አልልህ አለው። ዳቦውን በወጭቱ ውስጥ አጥቅሶ ሰጠው። ዳቦውን በተቀበለ ጊዜ እንሆ መጽሐፍ ቅዱስ እንደሚለው ሰይጣን በይሁዳ ውስጥ ገባም። ያቺ የተቆረሰች ዳቦም የይሁዳ የመጨረሻው የምሕረት በር ነበረችና ግን አልተቀበላትም። ኢየሱስም የምታደርገውን ቶሎ ብለህ አድርግ ብሎ ለይሁዳ ነገረው። ይሁዳ ኖ ተነስቶ ወጣም። በሩን ከፍቶ ወደ ውጭ ሲወጣ መጽሐፍ ቅዱስ ያችን ቅጽበት ባጭር ግን እጅግ ጥልቅ በሆነ የሰውነት ጸጉርን የሚያቆም ቃላት ይገልጻታል። ሌሊትም ነበረ ይላል። አዎ ሌሊት ነበር። በኢየሩሳሌም ሰማይ ላይ ብቻም ሳይሆን በይሁዳ ነፍስ ውስጥም ድቅድቅ ጨለማ ሰፍሮ ነበርም። ከብርሃን ርቆ ወደ ጨለማ ተጓዘም። ከዚህም በኋላ ወደ ኋላ መመለስ የለም። የሞት ማሽኑ መሽከርከር ጀምሯልና ይሁዳ የካህናቱ ወታደሮች፣ የሮም ጭፍሮች ጦርና ጎመድ የያዙትን ችቦ ያበሩትን ሰራዊትን እየመራ እነሆ ወደ ጌቴሰማኒ ዘመተም። ሩጫው ከጊዜ ጋር ነው። እነሆ ይሁዳ ኢየሱስ በማዕበል ውስጥ እንደሚያመልጥ ወፍ ወይም በተራራ ላይ እንዳለ ነፋስ አምልጦ እንዳይሄድበት ይሁዳ ይሮጣል። ነገር ግን ኢየሱስ የትም አልሸሸም። የጌቴሰማኒው የአትክልት ስፍራ የዘይት ዛፎች በችቦ ብርሃን ሲንጸባረቁ የሰው ጥላ ይመስላሉ። የብረት ጦሮች፣ ሰይፎችና ድምፅ ጸጥታውን እንሆ ሰበረው። ይሁዳ ከፊት እየመራ መጣም። ለወታደሮቹ አንድ ምስጢራዊ ምልክትን ሰጧቸው ነበርና ማንን እንደሚይዙ በሌሊት ጨለማ እንዳይሳሳቱ እኔ የምሰማው እርሱ ነው፣ ያዙትና ውሰዱት ብሏቸው ነበርና እንሆ መሳም የፍቅር መሳም የአክብሮት መሳም የናፍቆት መገለጫ ነው። እንሆ መሳም የልብ መተሳሰር ምልክት ነው። ነገር ግን ይሁዳ የዓለምን ታላቅ የፍቅር መግለጫ ወደ ታላቅ የሞትና የክደት መሳሪያነት ቀየረው። እንሆ ይሁዳ ቀረበም፣ ሰላም መምህሮ ያለም፣ ከዛም ሳመው። ኢየሱስም ይሁዳ ሆይ የሰው ልጅን በመሳም አሳልፈ ትሰጣለህን ብሎ ጠየቀው። የጥያቄ ከሰይፍ በላይ የሚቆርጥ ነው። ፍቅር በክደት ሲረገጥ፣ እውነት በውሸት ሲሸፈን የሰው ልጅ ታሪክ እጅግ አሳዛኝ የሆነውን ምዕራፍ ተቀበለም። ወታደሮቹ ዘለው ገቡም፣ እነሆ አሰሩት፣ ይዘውትም ሄዱም። ይሁዳ ተልእኮውን ፈጽሟል። 30 የብር ሳንቲም በኪሱ ውስጥ አለም። ግን ጥያቄው ልቡስ ነው። እነሆ ንጋት ሆነ፣ ፀሐይም በኢየሩሳሌም ላይ ወጣች። ነገር ግን ለይሁዳ ፀሐይ አልወጣችም። ኢየሱስ ለሞት እንደተፈረደበት ባየ ጊዜ ያ የጠበቀው የፖለቲካ አብዮት ዋሽታ ሆኖ ሲቀር የፈጸመው ወንጀል ክብደቱ እንደ ግዙፍ ተራራ በላዩ ላይ ወደቀም። 30 የብር ሳንቲሞች በኪሱ ውስጥ እንደ እሳት መፋጀት ጀመሩ። ደም፣ ንጹህ ደም፣ የሸጠው ደም። እነሆ ይሁዳ እየሮጠ ወደ ቤተ መቅደስ ሄደም። ወደ ካህናቶቹ አለቆች ቀረበም። ንጹህ ደም አሳልፌ በመስጠት የበድያለሁ ብሎ ጮኸም። እነርሱ ግን በንቀት እኛስ ምን ገዶን አንተው ታወጣው እንጂ አሉት። ዓለም እንግዲህ እንዲህ ናት፣ በክፋትህ ትጠቀማለች፣ ስትወድቅ ግን አታነሳም። ዲያብሎስ በኃጢአት እንድትሰራ ያግባብሃል። ከሰራው በኋላ ግን የመጀመሪያው ከሳሽ እርሱ ራሱ ይሆናል። ይሁዳ ብሮቹን በቤተ መቅደስ ውስጥ ወረወራቸው። እነሆ ይሁዳ እያበደ ነበር። አእምሮ ተናወጠም። ንጹህ ደም መሸጡን አወቀም። ግን ምን ዋጋ አለው? ጴጥሮስም እኮ ክዶ ነበርም። ነገር ግን ጴጥሮስ እያለቀሰ ወደ ጌታው ምሕረት ተመለሰም። ይሁዳ ግን በሰራው ስህተት ተጸጸተ እንጂ ንስሐም አልገባም። ምሕረትን ከመፈለግ ይልቅ የራሱን ፍርድ በራሱ እጅ ለመስጠት ወሰነም። እነሆ ያስቆሮቱ ይሁዳ በከተማ ላይ ወጣም። ገመድ አዘጋጅም፣ በአንዲት ዛፍ ላይ ተንጠለጠለም። የገዛ ራሱን ሕይወት አጠፋም። ሆዱም ተቀዶ አንጀቱ እስኪታይ ድረስ ተዘረገፈም። ያ በክርስቶስ እቅፍ ውስጥ የነበረው ከተመረጡት ሁሉ የተመረጠ እግዚአብሔር ካከበራቸው ሁሉ የከበረ ከ12ቱ ሐዋርያት መካከል አንዱ የሆነው ኖ የተማረውና የተመራመረው ታላቁ የሆነው ይሁዳም ሞተም። ያ ስሙ በክብር ሊጻፍለት የነበረው ሰው ስሙ ለዘላለም የክደት የርካሽና የውድቀት ተምሳሌት ሆኖ ቀረም። ኖ ይሁዳ ማለት ታሪክ አይደለም። ይሁዳ ማለት መስታወት ነው። ሁላችንም ውስጥ የተደበቀ እውነትን ለጥቅም የመለወጥ አቅም አለም። ስንቶቻችንን ለጊዜያዊ ጥቅም ስንል ዘላለማዊ እውነታችንን የምንሸጠው? እነሆ ስንቶቻችንን በሐሰተኛ መሳም የቅርብ ወዳጆቻችንን አሳልፈን የምንሰጠው? እነሆ ስንቶቻችንን ለ30 ብር ሳንቲም
ለስልጣንና ለገንዘብ ለዝና ብለን ህሊናችንን የምንሰቅለው ክህደት ዛሬም አለ። በመንግስት መዋቅር ውስጥ፣ በሚስጥር ሰነዶች ውስጥ፣ በማህበራዊ ግንኙነቶች ውስጥ አልፎም በእምነት ተቋማት ውስጥ ሳይቀር ኖ 30 የብር ሳንቲሞች አሁንም ይቆጠራሉ። ከዳተኛው ይሁዳ ትልቅ ትምህርትን ትቶልን አልፏል። የገንዘብ ፍቅር የክፋት ሁሉ ስር መሆኗን አሳይቶናል። እውነትን መሸጥ መጨረሻው ዛፍ ላይ መንጠልጠል መሆኑን፣ የታሪክ ቆሻሻ ቅርጫት ውስጥ መጣል መሆኑን አስተምሮናል። የሰው ልጅ ሆይ ዋጋህ ስንት ነው? በስንት ትሸጣለህ? ህሊናህ፣ ሀገርህ፣ ወዳጅነትህ፣ አምላክ እግዚአብሔርን በስንት ብር ትተምነዋለህ? እነሆ ምርጫው ያንተ ነው። ወይ የዘላለም ብርሃንን መከተል ወይ ደግሞ ለ30 ሳንቲም ብሎ በጨለማ ውስጥ መሰወር። ይህ የከዳተኛ ይሁዳ ታሪክ ነው።